ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አሁን የተሰሙ ሰበርና አጫጭር መረጃዎችን ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይንም ኖቲፊኬሽን እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫናት ዘንጉ። ወደ ሰበር መረጃው ስናቀና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሌላ ጉድ ይዘው ብቅ ብለዋል። ይኸውም በቅርቡ መሪዋን ያሰሩባትን ቬንዙዌላን በይፋ ወደ አሜሪካ ለመጠቅለል ውሳኔ እንዳሳለፉ ከገለጹ ከሰዓታት በኋላ ቬንዙዌላ ላይ የአሜሪካ ባንዲራ በመትከል የአሜሪካ ቀጣዩዋ 51ኛ ስቴት ሲሉ ጽፈው አጋርተዋል። ይህንን ተከትሎ በመላው ቬንዙዌላ ድንጋጤ ሰፍኗል። የቬንዙዌላ ባለስልጣናት ከፍተኛ ቁጣ እያሰሙ ነው። በርከት ያሉ ሰዎችም እየተነጋገሩበት ነው። በዝርዝር ስለ ሁኔታው ማስደምጣችሁ ይሆናል። በሌላ በኩል ክቡራን አድማጮቼ ለረጅም ጊዜ ሲጠበቅ የነበረው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የቻይና ጉዞ በዛሬው ዕለት ተደርጓል። ቻይና ቤጂንግ ሲደርሱ ታዲያ አየር ማረፊያው የቻይናው መሪ ቺንፒንግ ደርሰው ትራምፕን አልተቀበሏቸውም። ይልቁንም የቻይና ምክትል ፕሬዝዳንት ናቸው በቤጂንግ የአየር ማረፊያ ተገኝተው ትራምፕን የተቀበሏቸው። አቀባበሉን በተመለከተ በዝርዝር ማስደምጣችሁ መረጃ ይኖራል። በሌላ በኩል የተሰማ አስገራሚ ዜና አለ። ሁሉም ቻይናውያን ለትራምፕ አዲስ ቅጽል ስም አውጥቶላቸዋል። በቻይንኛ ለመሆኑ ምን አይነት ቅጽል ስም ለትራምፕ ወጣላቸው? በማህበራዊ ሚዲያና በሚኒስትሪ ሚዲያዎች በመላው ዓለም ትኩረትን የሳበው አዲሱ የቻይንኛ የትራምፕን ስም በዝርዝር ማስደምጣችሁ ይሆናል። በጣም አስገራሚ ዜና ነው። እስከ ፍጻሜው ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩኝ። ዝርዝሩን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ቬንዙዌላን ለመጠቅለል እያሰቡ መሆኑን ከተናገሩ በኋላ ቬንዙዌላ የአሜሪካ ናት የሚል አዲስ አይነት ካርታ ይፋ ማድረጋቸው በርካታ ውዝግብና በቬንዙዌላ ዘንድም ድንጋጤ ፈጥሯል። ፕሬዝዳንት ዶናልድ ጄ ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ቬንዙዌላ ከአሜሪካ ሰንደቅ ዓላማ ተሸፍና የሚያሳይና 51ኛ የአሜሪካ ግዛት የሚል ጽሑፍ የያዘ ምስልን ነው ያጋሩት። ይህ በመላው ዓለም ድንጋጤና ግርምትን ያጫረው የፕሬዝዳንቱ ልጥፍ የመጣው ትራምፕ ቬንዙዌላን ወደ አሜሪካ ለመጠቅለል እያሰቡ እንደሆነ ከገለጹ የቬንዙዌላ ጊዜያዊ ፕሬዝዳንት ዴልሲ ሮድሪገስ ሀሳቡን ውድቅ ካደረጉ ከአንድ ቀን በኋላ ነው። ሮድሪገስ የሀገራችንን አንድነት፣ ሉዓላዊነትና ነጻነት፣ የሀገራችን ወንዶችና ሴቶች ነጻ ሀገር እንጂ ቅኝ ተገዢ እንዳንሆን ሕይወታችን የከፈሉበት የክብር ታሪካችንን መከላከላችንን እንቀጥላለን ብሏል። የጊዜያዊ ፕሬዝዳንቱ አስተያየት የተሰማው ፕሬዝዳንት ትራምፕ ከፎክስ ኒውስ ጋር በነበራቸው ቃለ ምልልስ ቬንዙዌላን የአሜሪካ 51ኛ ግዛት ለማድረግ እያሰቡ እንደሆነና በቅርቡ እንደሚጠቀልሏት ከተናገሩ በኋላ ነው። የቬንዙዌላን የቀድሞ ፕሬዝዳንት ኒኮላ ማዱሮን ከካራካስ መኖሪያቸው ተይዘው ባሳለፍነው ታህሳስ መጨረሻ ወደ አሜሪካ ለፍርድ እንዲቀርቡ መደረጋቸውን ተከትሎ ትራምፕ ከሀገሪቱ ጋር እየተግባቡ መሆኑ ሲነገር መቆየቱ ይታወቃል። ይህ በእንዲህ እንዳለ ፔንታጎን የአሜሪካ መከላከያ ሚኒስቴር የኢራንን ጦርነት ስያሜ ኦፕሬሽን ስሌጅ ሃመር በሚል ለመቀየር ውሳኔ ማሳለፉ ተዘግቧል። የአሜሪካ ጦር ከኢራን ጋር የተደረሰውን የተኩስ አቁም ስምምነት ፈርሶ ዘመቻው እንደሚቀጥል የገለጸ ሲሆን ስያሜውም በአዲስ ዘመቻ ስሙ ይቀየራል ብለዋል። የአሜሪካን ባለስልጣናት ዶናልድ ጄ ትራምፕ ጦርነቱ በድጋሚ እንዲጀመር የሚፈቅዱ ከሆነ የዘመቻው ስያሜ ኦፕሬሽን ስሌጅ ሃመር ተብሎ ሊሰየም እንደቻለ አመልክተዋል። አሜሪካ ኢራን ላይ ወታደራዊ ዘመቻን የካቲት 2018 ዓ.ም ከእስራኤል ጋር በመሆን ስትጀምር ኦፕሬሽን ኤፒክ ፊዮሪ የሚል ስያሜ ተሰጥቶት የነበረ ሲሆን አሁን ደግሞ የተኩስ አቁም ስምምነቱ በእንጥልጥል ላይ የሆነ ሲሆን በቀናት ውስጥ ጦርነት ይጀምራል እየተባለ በተዘጋበት ሰዓት አሜሪካም ቀጣይ በኢራን ላይ የምታደርገውን ኦፕሬሽን አዲስ ስያሜ ይዛ ብቅ ብላለች። ለዘመቻው ኮንግረስ በ60 ቀናት ውስጥ ይሁንታ ሊሰጥ ስላልቻለ ፔንታጎን በአዲስ ስያሜ ዳግም አዲስ ጦርነት ለመጀመር ውሳኔ ላይ መድረሱን የተዘገበው። የትራምፕ አስተዳደር ኦፕሬሽን ኤፒክ ፊዮሪ በይፋ ማብቃቱን ያስታወቀ ሲሆን በኢስላማባድ ፓኪስታን አደራዳሪነት ከኢራን ጋር የሰላም ስምምነት ላይ ለመድረስ ጥረት እያደረገ ቆይቷል። ፔንታጎን ስለ ኢራን ጦርነት መግለጫ በሚሰጥበት ወቅት ኦፕሬሽን ኤፒክ ፊዮሪ እያለ የሚጠቀም ሲሆን አንድ የመስሪያ ቤቱ ባለስልጣን የተኩስ አቁሙ ዋና ዋና ማጥቃቶች ማቆም ብቻ በመናገር ዘመቻው ቀጥለዋል ብሏል። ፔንታጎን በጉዳዩ ላይ ለቀረቡት ጥያቄ መልስ አልሰጠም። ሆኖም ግን አሜሪካ ቀጣዩን ዝር ጥቃት በኢራን ላይ ለመክፈት እየተዘጋጀች ትገኛለች።
ይህ በእንዲህ እንዳለ አሜሪካ ልትወስደው የምታስበው የሆርሙዝ ወሽመጥ ላይ የሚካሄድ ቀጣይ ጦርነት ለመሳተፍ የዩናይትድ ኪንግደም የሆርሙዝ ባህሮችን መጠን ለመከላከል በሚል ጀቶቿን፣ ሰው አልባ በራሪ አውሮፕላኖቿን ወይም ድሮኖቿንና የጦር መርከቦቿን ወደ መካከለኛው ምስራቅ የሆርሙዝ ባህር ቀጠና እየላከች መሆኑን በይፋ ገልጻለች። ዩናይትድ ኪንግደም በሆርሙዝ የባህር ወሽመጥ ላይ የሚደረጉ የመርከብ እንቅስቃሴዎችን ከኢራን ጥቃት ለመጠበቅ በተዘጋጀም የጋራ ተልዕኮ ላይ ድሮኖችን፣ ተዋጊዎችንና የጦር መርከቦችን እንደምታዋጣ ቃል ገብታ ያዋጣችው መሳሪያዎች ወደ ቀጠናው እየላከች ነው። የመከላከያ ሚኒስትሩ ጆን ሄሊ በዛሬው ዕለት አመሻሹን በሰጡት መግለጫ እንዳስታወቁት ከሆነ ይህ የዩኬ ባህር ኃይል ጥምረት የባህር ውስጥ ፈንጆችን ለመለየት የሚረዳ መሳሪያ፣ የድሮን ጀልባዎችንና የአየር ቅኝቶችን ለማድረግ የሚያስችሉ የጦር ጀቶችን ያካተተ ቡድን ጭምር ነው ወደ መካከለኛው ምስራቅ የተላከው። ሁኔታዎች ሲፈቅዱ ይጀምራል በተባለው በዚህ የሆርሙዝ መተላለፊያን ለመጠበቅ በሚደረገው ተልዕኮ ውስጥ ከ40 በላይ ሀገራት ይሳተፋሉ ተብሏል። ኢራን ለአሜሪካና ለእስራኤል ጥቃት አጸፋ በዓለም ላይ ከፍተኛ የመርከቦች እንቅስቃሴ ከሚደረግባቸው መስመሮች አንዱ የሆነውን የሆርሙዝ ወሽመጥን ለወራት ዘግታ ቆይታለች። አሜሪካ በበኩሏ በኢራን ላይ ምጣኔ ሀብታዊ ጫና በማሳደር ወደ ድርድር ጠረጴዛ እንድትመጣ ለማድረግ በሚል ወደ ኢራን ወደቦች የሚገቡም ሆነ የሚወጡ መርከቦች ላይ እገዳን እንጥላለች። በዓለም ላይ 20 በመቶ የሚሆነውን የነዳጅና የተፈጥሮ ጋዝ መተላለፊያ የሆነውን ይህንን የባህር መስመር በመዘጋቱ በዓለም አቀፍ ደረጃ የነዳጅ ዋጋ ጨምሯል። ከሚያዝያ ወር ጀምሮ በአሜሪካና በኢራን መካከል የተኩስ አቁም ስምምነት የተደረሰ ቢሆንም ሁለቱም ሀገራት ጦርነቱን ሊያስቆም ወደሚችል የሰላም ስምምነት መድረስ ባለመቻላቸው ትራምፕ ስምምነቱን በቋፍ ላይ ነው ሲሉ ተናግረዋል። በወሽመጡ ላይ አንዳቸው ሌላኛቸውን ጥቃት በመክፈት ይከሳሉ። በአሁኑ ወቅት በመካከለኛው ምስራቅ ከ1000 በላይ የዩናይትድ ኪንግደም ወታደሮች የሚገኙ ሲሆን ይህም ደግሞ በጸረ ድሮንና የፈጣን ውጊያ ጀቶች ቡድኖቹን እንደሚያካትት ሚኒስትሩ ተናግረዋል። የመከላከያ ሚኒስትር እንዳስታወቀው ባለፈው ወር በዩናይትድ ኪንግደምና በፈረንሳይ ይፋ የተደረገው ዓለም አቀፍ ተልዕኮ በሆርሙዝ የባህር ወሽመጥ ላይ የንግድ መርከቦችን እንቅስቃሴ ወደ ነበረበት ለመመለስ ያለመ ነው። ይህ የሀገሪቱ ስምሪት ፈንጂን ለመለየት የሚያገለግሉ ድሮኖችና ጸረ ድሮኖችን ስርዓቱን ለማዘጋጀት 115 ሚሊዮን ፓውንድ የገንዘብ ድጋፍ እንደተደረገለት አስታውቀዋል። ከአጋሮቻችን ጋር ይህ ዓለም አቀፍ ተልዕኮን የመከላከል ገለልተኛና ተአማኒነት ያለው ይሆናል ሲሉ ሄሊ ተናግረዋል። በእቅዱ መሰረት ወደ መካከለኛው ምስራቅ እየሄደ ያለው አየር መቃወሚያ የተገጠመለት ኤምኤች ድራገን መርከብ እንዲሁም የባህር ወሽመጥን በመጠበቅ ማንኛውንም አይነት ተልዕኮ ዝግጁ ይሆናል ሲል የመከላከያ ሚኒስትር አስታውቋል። በተጨማሪም ሌላ የብሪታንያ መርከብ የሆነው አርኤፍኤፍ ላይም በባህረ ሰላጤው ውስጥ ለሚደረጉ ስራዎች አስፈላጊ ከሆነ በአዲስ መሳሪያዎች ማሻሻያ ማድረጉን ቀጥሏል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የቻይና ጉዞ ከበርካታ ጥበቃ በኋላ በዛሬው ዕለት መደረጉ ተሰማ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የቻይና ርዕሰ መዲና በሆነችው ቤጂንግ በዛሬው ዕለት አመሻሹን ሲገቡ በቻይና ቤጂንግ ልዩ አቀባበል የተደረገላቸው ሲሆን በቤጂንግ ዓለም አቀፍ አውሮፕላን ማረፊያ አውሮፕላናቸው ሲያርፍ ፕሬዝዳንቱ ለሁለት ቀናት የሚቆየውና የዓለምን ኃይል ሚዛን ሊወስን የሚችለው እጅግ ወሳኝ የሚባለውን የዲፕሎማሲ ውይይት ከቻይናው መሪ ዚ ጂንፒንግ ጋር ለማድረግ ዝግጅታቸውን አጠናቀው ነው ቻይና የገቡት። ፕሬዝዳንት ትራምፕ ቻይና ቢደርሱም ቤጂንግ ግን ጂ ጂንፒንግ በአየር ማረፊያ ደርሰው አልተቀበሏቸውም። ትራምፕ ቤጂንግ አየር ማረፊያ ሲደርሱ የተቀበሏቸው የቻይና ምክትል ፕሬዝዳንት ናቸው። የነጩ ቤተ መንግስት ዋይት ሃውስ ባወጣው ይፋዊ መረጃ መሰረት ፕሬዝዳንት ትራምፕ ከአውሮፕላን እርከኖች ሲወርዱ ሰማያዊና ነጭ ቀለም ያላቸው ተመሳሳይ የደንብ ልብሶችን የለበሱ 300 የሚጠጉ የቻይና ወጣቶችና ህጻናት የአሜሪካና የቻይናን ብሔራዊ ሰንደቅ ዓላማዎችን በማውለብለብ ደማቅ አቀባበል ለፕሬዝዳንቱ አድርገውላቸዋል። በዚህ ታሪካዊ ጉዞ ላይ ፕሬዝዳንቱ ልጃቸውን ኤሪክ ትራምፕ እና ምራታቸውን ላራ ትራምፕን አጅበዋቸዋል። ይህ ጉብኝታቸው ቻይና ምን ያህል ትልቅ ስትራቴጂካዊ ክብደት እንደሰጠችው በሚያሳይ መልኩ የቻይናውን መሪ ጂ ጂንፒንግ አቀባበልን እንዲመሩ ከፍተኛ ባለስልጣን የሆኑትን የቻይናውን ምክትል ፕሬዝዳንት ሃንጂንግን ወደ አውሮፕላን ማረፊያ ልከዋል። ምክትል ፕሬዝዳንት ሃንጂንግ በቻይና ፖለቲካ መዋቅር ውስጥ የሺ ጂንፒንግ ዋና የዲፕሎማሲ መልእክተኛ በመባል በሰፊ የሚታወቁ ሲሆን ባለፈው ዓመትም በፕሬዝዳንት ትራምፕ ባለ ሲመት ላይ ተወክለው ታድመው ነበር። እኚሁ ከፍተኛ ባለስልጣን የቻይና ኮሚኒስት ፓርቲ ከፍተኛ የውሳኔ ሰጪ አካል የሆነው የፖሊት ቢሮ ቋሚ ኮሚቴ ጡረተኛ አባል ናቸው።
በአቀባበል ስነ ስርዓቱ ላይም ከምክትል ፕሬዝዳንቱ በተጨማሪ የቻይና የአሜሪካ አምባሳደር ዴቪድ ፔርዶ፣ በአሜሪካ የቻይና አምባሳደር ሼን እንዲሁም የቻይና ውጭ ጉዳይ ሚኒስትር አስፈጻሚ ምክትል ሚኒስትር ማሻሹ ተገኝተዋል። በቀይ ምንጣፍ በክብር ዘብና በወታደራዊ ማርሽ ባንድ በታጀበው በዚህ ደማቅ አቀባበል ወደ ቻይና ቤጂንግ የገቡት ፕሬዝዳንት ትራምፕ በቻይናው መሪ ቺንፒንግ የሚደረግላቸው ይፋዊ አቀባበል ስነ ስርዓት በቤጂንግ ሰዓት አቆጣጠር ሐሙስ ጠዋት ላይ ይካሄዳል ይላል። ይህ ጉብኝት ትራምፕ እንደ አውሮፓውያን አቆጣጠር በ2017 ካደረጉት ጉዞ ወዲህ የመጀመሪያው የአሜሪካ ፕሬዝዳንት ጉብኝት ሲሆን በዓለም አቀፍ ታላላቅ ኢኮኖሚዎች መካከል ያለው ፉክክር በተካረረበትና አሜሪካ ከቻይና የቅርብ አጋር ከሆነችው ኢራን ጦርነት ውስጥ በገባችበት እጅግ ወሳኝና ፈታኝ ወቅት የሚካሄድ በመሆኑ ስለ ኢራንም አንዳች ነገር ይሰማበታል ተብሎ በመላው ዓለም የተጠበቀ ስብሰባ ነው። የአሜሪካው ፕሬዝዳንትና የቻይናው መሪ የሚያደርጉት ይህ ከፍተኛ ደረጃ ያለው ውይይት የንግድ ጉዳዮች፣ የታይዋንን አጀንዳ፣ የኒውክሌር ስምምነትና ሌሎች በርካታ ርዕሰ ጉዳዮችን ያካትታል ተብሎ ቢጠበቅም አንድ ትልቅ ጉዳይ ግን በጉብኝቱ ላይ ሙሉ በሙሉ ጥላውን የጠላ እርሱም በዩናይትድ ስቴትስና በኢራን መካከል የሚካሄደው ይህ አውዳሚ ጦርነት በዓለም አቀፍ ደረጃ ታይቶ የማይታወቅ የነዳጅ ቀውስ ያስከተለ ሲሆን አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱ ከሳምንታት በኋላ በመጋቢት ወር ሊካሄድ ታቅዶ የነበረው የትራምፕ ቤጂንግ ጉብኝት እንዲስተጓጎልና ቀጠሮ እንዲቀየር ያስገደደ ክስተት ነው። አሁን ጦርነቱ ከተቀሰቀሰ ከሁለት ወራት በላይ ያለፈው ሲሆን ፕሬዝዳንት ትራምፕ እስካሁን ድረስ ምንም አይነት የሰላም ስምምነት ላይ መድረስ አልቻሉም። ፕሬዝዳንቱ የቅርብ አማካሪዎች እንደሚጠቁሙት በአሁኑ ወቅት ያለው የተኩስ አቁም ስምምነት በመጨረሻው የህይወት ማቆያ ማሽን ላይ ይገኛል በማለት ፕሬዝዳንቱ ከገለጹት በኋላም ዳግም የፈንጅ ድብደባና ወታደራዊ ዘመቻ ለመጀመር በከፍተኛ ሁኔታ እያሰላሰሉና እየመከሩ ከውሳኔም ላይ መድረሳቸው ተመልክቷል። በዚህ የፖለቲካ ትርምስና ቀውስ መሃል ከኢራንና ከተባበሩት አረብ ኤሚሬቶች እንዲሁም ካሻሹ የሰላም ድርድር አዘጋጅ ከሆነችው ፓኪስታን ጋር የጠበቀ ወዳጅነት ያላትና እርሷም እንደ ትልቅ አደራዳሪ ኃይል በጸጥታው ጎን እያዋጣች ትገኛለች። ሚያዝያ ወር ላይ ፕሬዝዳንት ትራምፕ ኢራን የተኩስ አቁም ድርድር ጠረጴዛ ላይ እንድትቀመጥ ቻይና ሚና እንደተጫወተች ማመናቸውን ቢገልጹም የቻይና ባለስልጣናት ግን ስለተሳትፏቸው ምንም አይነት አስተያየት ከመስጠት ተቆጥቧል። ሆኖም ባሳለፍነው ማክሰኞ ዕለት በቻይና ኢራን አምባሳደር ለኢራን መንግስታዊ መገናኛ ብዙሃን በሰጡት መግለጫ ቻይና በኢራንና በዋሽንግተን መካከል ያለውን ውጥረት ለማርገብ እጅግ ወሳኝ ኃይል ልትሆን ትችላለች ብለዋል። አምባሳደሩ አክለውም ቻይና ለኢራን ኢኮኖሚ አጋር ብቻ ሳትሆን ኢራን ከውጭ የሚሰነዘርባትን ዛቻ የምታደርገው የፖለቲካ ሚዛን መጠበቅ አንዱና ዋነኛው አካል መሆኗንም አረጋግጧል። በዚህ ታሪካዊ በሚባለው የአሜሪካና የቻይና መሪዎች የቤጂንግ ውይይት ፕሬዝዳንት ትራምፕ ሺ ጂንፒንግን በመጠቀም በኢራን ላይ ጫና እንዲፈጠርና በተለይም ደግሞ ስትራቴጂካዊ ጠቀሜታ ያለው የሆርሙዝ የባህር ወሽመጥን ዳግም ክፍት እንዲሆን እንዲያግባቡ ማበረታታቸው አይቀርም ተብሎ ይጠበቃል። ወደ ማህበራዊ ሚዲያውና የህዝብ አስተያየት ደግሞ ስንሻገር የፕሬዝዳንት ትራምፕ ጉብኝት በቻይናዎች ዘንድ ከፍተኛ አጀንዳ ሆኗል። ሆንግ ኮንግ ላይ ሆነው ዘገባ ያቀረቡት ሲል ሺጁዋን እንዳስታወቁት ከሆነ ረቡዕ ዕለት የፕሬዝዳንት ትራምፕ አውሮፕላን ቤጂንግ እንዳረፈ በቻይና ታዋቂ ማህበራዊ ትስስር ገጾች ላይ ትራምፕ ወደ ቻይና እንኳን ደህና መጡ የሚል ሃሽታግ በስፋት እየተዘዋወረ ያለ ትሬንድ ሆኗል። በዚህ ማህበራዊ ትስስር ገጽ ላይ የሰፈሩት በርካታ አስተያየቶች አዎንታዊ ሲሆኑ እንኳን ደህና መጡ እንዲሁም ትብብር ሁሉንም ወገን ተጠቃሚ ወዳደረገ የጋራ ድል ሊያመራ ይችላል የሚሉ ይገኙበታል። ይህ የጋራ ድል የሚለው የቻይና መንግስት በጋራ ተጠቃሚነት ላይ የተመሰረተ ዲፕሎማሲን ለመግለጽ በተደጋጋሚ የሚጠቀምበት መፈክር ነው። ከዚህም ባሻገር በመላ የቻይና ማህበራዊ ሚዲያዎች ላይ ለፕሬዝዳንት ትራምፕ የወጣላቸው የቻይንኛ ቅጽል ስም በስፋት እያስተጋባ ነው። ቹዋን ቺያንጉ የሚለው ይህ ስማቸው ቃል በቃል ወደ እንግሊዝኛ ወይም ወደ አማርኛ ሲተረጎም ሀገር ገንቢው ትራምፕ ዘ ካንትሪ ቢልደር የሚል ትርጉም ያለው እንደሆነም ተዘግቧል። ይህ ከቻይና በኩል ለትራምፕ የተሰጣቸው ቅጽል ስም ግን ፕሬዝዳንቱን ለማወደስ የተሰጠ ሳይሆን ከጀርባው ትልቅ የሆነ የፖለቲካ ስላቅ ያዘለ ነው ባይ ናቸው። የሁኔታውን ተንታኞች ቻይናውያን ይህንን ስም የሚጠቀሙት ፕሬዝዳንት ትራምፕ ራሳቸውን ከዓለም አቀፍ ስምምነቶች የማግለል የውጭ ጉዳይ ፖሊሲና በአሜሪካ ውስጥ የሚፈጠሩትን የፖለቲካ መከፋፈል ቻይና በዓለም አቀፉ መድረክ አሜሪካን በቀላሉ እንድትበልጣትና አዲስ ልዕለ ኃያል ሀገር እንድትሆን ልዕለ ኃያልነቱንም እንድትረከብ ትልቅ አስተዋጽኦ አድርጓል ብለው ስለሚያምኑ ነው አዲስ ሀገር የገነባ ብለው ትራምፕን የሚያወድሷቸው። በአጠቃላይ ይህ ታሪካዊ ጉብኝት በደማቅ አቀባበል ስነስርዓት በከባድ ዓለም አቀፍ ጦርነት ስጋትና በህዝባዊ ስላቅ ታጅቦ እየቀጠለ ሲሆን በመጪዎቹ ቀናት በቤጂንግ የሚደረጉ የዝግ በር ውይይቶች የዓለምን የፖለቲካ ኢኮኖሚና አቅጣጫዎች የሚወስኑ እንደሆኑ ዓለም አቀፍ ማህበረሰቡ በከፍተኛ ትኩረት እየተከታተለው እንዳለም መገናኛ ብዙሃኖቹ ዘግበዋል። ይሁን እንጂ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር የገቡትን ጦርነት ለማስቆም የቻይናን እርዳታ እንደማይፈልጉም በዛሬው ዕለት በይፋ ተናግረዋል። ፕሬዝዳንቱ ይህንን ያሉት ለሁለት ቀናት ይፋዊ ጉብኝት ወደ ቻይና ባመሩ ጊዜ ነው።
ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። አንደበት መረጃ በሌሎች መረጃዎች ትመለሳለች። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን መጫን አይርሱ። ሰላም ሁኑልኝ።